እንዴት ናችሁ? ዛሬ ያዘጋጀውላችሁ ጽሑፍ የአቶ ልደቱ አያሌውን የሽግግር ቃል ኪዳን ሰነድ ከማካቬሊ የፖለቲካ እውነታ ሪል ፖለቲክ እና ከመንግሥት ግንባታ ስቴት ቢልዲንግ ጽንሰ ሐሳቦች አንጻር በጥብቅ የሚመረምርና የሚሞግትም ነው። የፖለቲካ ልብ ወለድና የመንግሥት አቅም እውነታ የልደቱ አያሌው የሽግግር ቃል ኪዳን ሰነድ ሂሳዊ ትንታኔ በ6 ምዕራፎች አዘጋጅቻለሁ። እነሆ። ከሕልም ዓለም ወደ እውኑ ዓለም ምዕራፍ 1 መግቢያና የጽንሰ ሐሳብ ማዕቀፍ። ሕልም ተፈርቶ ሳይተኛ አይታደርም ነው ወይንስ ከእንቅልፍ ልቦና ይሻላል? ፖለቲካ እንደ ጥበብም እንደ ሳይንስም የሚለካው በወረቀት ላይ በሚሰፍር የቃላት ድርድሮች ሳይሆን መሬት ላይ በሚታይ የኃይል ሚዛን ባላንስ ኦፍ ፓወርና ተጨባጭ ውጤትም ነው። አቶ ልደቱ አያሌው በቅርቡ ያቀረቡት የሽግግር ቃል ኪዳን ሰነድ እሳቸው ራሳቸው ፖለቲካ ቀመስ ልቦለድ ብለው ከሰየሙት መጽሐፍ የተቀዳ መሆኑ በዚህ ሂሳዊ ትንታኔ ታላቅ መግቢያም ነው። የኢትዮጵያ የፖለቲካ ችግር ያለው እዚህ ላይ ነውና ተቃዋሚው የፖለቲካ ጎራ ሀገርን የመምራት ውስብስብ ሂደት እንደ አንድ የልቦለድ መጽሐፍ ምዕራፍ በምናባዊ ገጸ ባህሪያትና በምናባዊ ቃል ኪዳኖች ሊፈታ እንደሚችል ማመኑ የፖለቲካ ብስለት ማነስን፣ ፖለቲካል ኢማቹሪቲነትን ያሳያል። አባቶቻችን ከምርጫ ይልቅ መረጣ ይቀድማል እንደሚሉት መንግሥት መሆን ማለት በመጀመሪያ ደረጃ የመንበረ ሥልጣኑን ሕልውና ማስጠበቅ፣ ቀጥሎም ሉዓላዊነትን በተግባር ማረጋገጥ ማለት ነው። በዚህ የመግቢያ ምዕራፍ የአቶ ልደቱን ጽሑፍ ከዓለም አቀፍ የፖለቲካ ፈላስፎች እይታ በተለይም ከኒኮሎ ማኪያቬሊና ከዘመናዊው መንግሥት ግንባታ ስቴት ቢልዲንግ መነጽር አንጻር እንፈትሸዋለን። አንደኛ፣ የፖለቲካ ሮማንቲሲዝምና የሪል ፖለቲካ ግጭት። አቶ ልደቱ ጽሑፋቸውን የሚጀምሩት አንድ መሠረታዊና አደገኛ ግምት በመውሰድ ነው። እንዲህ ይላል ግምቱ፣ ጠቅሳለሁ። የጠቅላይ ሚኒስትር አብይ አህመድ አገዛዝ ከስልጣን መወገዱ አይቀሬ ነው የሚል ይሆናል ግምቱ። ይህ አባባል በፖለቲካ ሳይንስ ቴሊዮሎጂካል ፋላሲ የፍጻሜ እምነት ስህተት የምንለው ነው። አንድ ስርዓት ስለተጠላ ወይም ችግር ስላለበት ብቻ ይወድቃል ማለት አይደለም። በተቃራኒው የዶክተር አብይ አስተዳደር የሚያሳየው ባህሪ ማካቬሊ ዘ ፕሪንስ በሚለው መጽሐፉ ላይ ቪርቱ የመሪው ብቃት፣ ጉልበትና የአመራር ጥበብ ብሎ የሚጠራውን ነው። ማካቬሊ እንደሚለው ዓለምን የምንመዝናት እንዲሆን እንደምንፈልገው ኦት ቱ ቢ ሳይሆን እንዳለው አስ ኢቲዝ መሆን አለበት። የአቶ ልደቱ ሰነድ በምኞት ዊሽፉል ቲንኪንግ የተሞላ ነው። እነዚህን ለማለት ያስደፈረኝ እነዚህ አስተሳሰቦቹ ናቸው። የጸሐፊው ሁሉም ታጣቂዎች ይሰበሰባሉ ይላል። እንኳን ሁሉም ሊሰባሰቡ አንድ ስም ይዘው እንኳን ያሉት አብረው ቁጭ ብለው መሰባሰብና አለቃ መምረጥ አልቻሉም። በ300 ሰዎች የሚመራ ሸንጎ ሀገር ያረጋጋል ይላል። በኢትዮጵያ ኮንቴክስት አስቡት። ስምምነት ወይም ኮንሰንሰስ ይፈጠራል ይላል። ስምምነትን በታላቁ ህወሓት ውስጥ እንኳን በድርጅት ውስጥ እንኳን ማየት አልቻልንም። ልምድ ባለው ድርጅት እነዚህን የሚሉት ሐሳቦች ከኢትዮጵያ ነባራዊ ሁኔታ ጋር ፈጽሞ የሚጣረሱና ህልሞች ናቸው። በሌላ በኩል የብልጽግና ፓርቲና ዶክተር አብይ መንግስታቸው የሚከተሉት መንገድ ምንም እንኳ ለአንዳንዶች ጠንካራ ቢመስልም ለሀገር ግንባታ አስፈላጊ የሆነውን
የማዕከላዊ መንግሥት የበላይነት ሴንትራላይዝድ ኦቶሪቲ የማረጋገጥ ሂደት ነው። የጀርመኑ ሶሺዮሎጂስት ማክስ ዌበር መንግሥትን ሲገልጸው እንዲህ ይላል። ሕጋዊ የኃይል ሞኖፖሊ ያለው አካል ነው ይለዋል መንግሥትን። የአቶ ልደቱ የሽግግር ምክር ቤት ይህንን የኃይል ሞኖፖሊ የመያዝ አቅም የለው። እንዲያውም ሥልጣንን ለተለያዩ ቡድኖች በመከፋፈል ፍራግሜንትድ ሶቨርኒቲ ሀገሪቱን ወደ እውነተኛ የተበጠበጠች ሀገር ወይም ወደ ዘመናዊቷ ሊቢያና የመን የመቀየር አደጋ አለው እላለሁ። ሁለተኛ፣ የሽግግር መንግሥት ወይስ የሽግግር መንግሥት? በኮምፓሬቲቭ ፖለቲካ ጥናት ውስጥ ጠንካራ ማዕከላዊ መንግሥት ሳይኖር የሚደረጉ የሽግግር መንግሥት ሙከራዎች ለምሳሌ በዩጎዝላቪያ መፍረስ ዋዜማ ወይም በሶማሊያ የ1990ዎቹ መጀመሪያ የሚያበቁት በከፋ የእርስ በርስ ጦርነት ነው። ለምን ከተባለ ምክንያቱም ባለብዙ ራሶች አመራር ውሳኔ የመስጠት አቅም ስለሌለው ነው። የአቶ ልደቱ የሚያቀርቡት ባለ 300 አባል ሸንጎ ሀገራዊ ሸንጎ መዋቅር ስልጣንን ለ350 ሰዎች፣ ለ3 የፖለቲካ ቡድኖች እና ለደካማ ጠቅላይ ሚኒስትር ያከፋፍላል። ይህ በኢትዮጵያ ባህላዊ አባባል ሹም ለሹም ይማማሳል፣ ድንበር ይተራመሳል፣ ሹም ለሹም ይማማሳል፣ ድንበር ይተራመሳል እንደምንለው ነው። ባለንበት ቀጠናዊ የጂኦፖለቲካ ውጥረት ውስጥ ኢትዮጵያ የሚያስፈልጋት በየቀኑ የሚከራከር ምክር ቤት ሳይሆን በሰከንዶች ውስጥ ውሳኔ መስጠት የሚችል ጠንካራ ኤክስኪዩቲቭ ቦዲ ነው። የዶክተር አብይ መንግሥት ጥንካሬ የሚመነጨው ከዚህ ላይ ነው። ምንም እንኳ ተግዳሮቶች ቢኖሩም መንግሥት የወሰን ደህንነት፣ የኢኮኖሚ ሪፎርምን፣ የዲፕሎማሲ ግንኙነትን በአንድ ማዕከል ውስጥ ሆኖ እየመራ ያለ መንግሥት ነውና አቶ ልደቱ ይህንን አምባገነንነት ይሉታል። እኔ ግን እንደ ፖለቲካ ሳይንስ ትምህርት ይህንን የመንግሥት አቅም ግንባታ ስቴት ካፓሲቲ ቢልዲንግ ብዬ ጠራዋለሁ። ሳሙኤል ሃይቲንገን የፖለቲካል ኦርደር ኢን ዘ ቼንጅ ሶሳይቲ በተሰኘው መጽሐፋቸው እንዳስቀመጡት ሰዎች ነፃነትን ከማግኘታቸው በፊት ስርዓት ወይም ኦርደር ሊኖራቸው ይገባል ይላሉ። ሰዎች ነፃነትን ከማግኘታቸው በፊት ስርዓት ሊኖራቸው ይገባል። ስርዓት በሌለበት ነፃነት ወይም ዲሞክራሲ ትርጉም የለሽ ነውና። ሦስተኛ፣ ከልብ ወለድ ወደ እውነት የብልጽግና ፓርቲ ሎጂስቲክስና እውነታ። እኒህ የአቶ ልደቱ ጽሑፍ ትልቁ ክፍተት የብልጽግና ፓርቲን የመዋቅር ስፋትና የመሬት ላይ አቅም ግራስሩት ፖቴንሻል መካዱ ነው። ብልጽግና ፓርቲ በሁሉም ወረዳዎችና ቀበሌዎች መዋቅር ያለው በሚሊዮኖች የሚቆጠሩ አባላት ያሉትና የሀገሪቱን የጸጥታ የሲቪል ቢሮክራሲ የሚቆጣጠር አካል ነው። ይህንን ግዙፍ የሆነ ማሽን በሕዝባዊ እምቢተኝነት ይወድቃል ብሎ ማሰብ የፖለቲካ የዋህነት ነው። በተቃራኒው የኤክስ ቃል ኪዳን የሚፈርሙት ፓርቲዎች በአብዛኛው የከተማ ልሂቃን ስብስቦች አርባን ኢሊትስ ናቸው። ከምድጃ ዙሪያ ተነስቶ የጦር ሜዳን መምራት አይቻልም እንደሚባለው እነዚህ ኃይሎች የብልጽግናን የመንግሥት ማሽን ተረክበው የማስተዳደር አቅሙ የላቸው። ወደ ሁለተኛው ምዕራፍ ስንሸጋገር በዚህ ምዕራፍ አቶ ልደቱ አያሌውን የሽግግር ሰነድ በፖለቲካ ሳይንስ ምሁራን ዘንድ ዘ ፕሮብሌም ኦፍ ኢንስቲቱሽናል ዲዛይን የተቋማዊ ንድፍ ችግር ተብሎ በሚታወቀው እሳቤና የመንግሥት አቅም ስቴት ካፓሲቲ መነጽር እንፈትሸዋለን። ምዕራፍ 2 የመንግሥት አቅምና የአውታር ግንባታ ስቴት ካፓሲቲ ቨርስስ ስኮፕ ይሆናል።
ከታንኳይቱ ይልቅ መቅዘፊያው በዛ። የተቋማት የዋጋ ግሽበትና የውሳኔ አቅም ማጣትን እንይ። በፖለቲካ ሳይንስ ጥናት በተለይም እንደ ፍራንሲስ ፉኩያማ ያሉ የዘርፉ ሊቃውንት በስፋት እንዳስተማሩት የመንግሥት ጥንካሬ በሁለት መሠረታዊ ነገሮች ይለካል። የመንግሥት የሥራ ወሰን ስኮፕ ኦፍ ዘ ስቴት እና የመንግሥት አቅም ስቴት ካፓሲቲ። የሥራ ወሰን ማለት መንግሥት ምን ይሠራል? ለምሳሌ ኢኮኖሚውን ይምራ፣ ደህንነት ይጠብቅ፣ ማኅበራዊ አገልግሎት ይስጥ እናን የመሳሰሉት የሚለው ሲሆን የመንግሥት አቅም ማለት ደግሞ የያዘውን ዕቅድ በተግባር የመፈጸም ብቃት አለው ወይስ የለውም የሚለው ነው። እዚህ ላይ የአቶ ልደቱ የኤክስ ቃል ኪዳን ሰነድ ትልቁና መሠረታዊ ክሽፈት ያለው እዚህ ላይ ነው። ሰነዱ ለሽግግር መንግሥቱ እጅግ ሰፊ የሆነ የሥራ ወሰን ወይም ስኮፕን ይሰጣል። በተቃራኒው ደግሞ ይህንን ለመፈጸም የሚያስችል የመንግሥት አቅም ካፓሲቲ እንዳይኖር አድርጎ መዋቅሩን ያሽመደምደዋል። እስቲ ይህን ስል በግልጽ ምን እያልኩ እንደሆነ በዝርዝር ላሳያችሁ። አንደኛ፣ የኮሚቴ መንግሥት አደጋ። አቶ ልደቱ በሰነዳቸው ላይ ሀገሪቱን የሚመራው አካል ከ300 እስከ 350 አባላት ያሉት ሀገራዊ ሸንጎና በሦስት ሰዎች የሚዘወር ሥራ አስፈጻሚ፣ ጠቅላይ ሚኒስትርና 2 ምክትሎች እንደሚሆኑ ይገልጻሉ። በፖለቲካ ሳይንስ አሴምብሊ ገቨርንመንት ወይም ኮሚቴ ሩል ይባላል። ታሪክ ደጋግሞ እንደመሰከረው በከፍተኛ ቀውስ ውስጥ ላለች ሀገር በኮሚቴ መመራት ማለት ወደ መንግሥት አልባነት አናርኪ መሸጋገር ማለት ነው። ይህ ፈረንሳይ በ1970ዎቹ ዳይሬክተሪ በተባለ የኮሚቴ አገዛዝ ወቅት ያየችው ቀውስ ወይም ዩጎዝላቪያ ቲቶ ከሞቱ በኋላ በጋራ ፕሬዝዳንትነት ኮሌክቲቭ ፕሬዚደንሲ የተመራችበት መንገድ መጨረሻ በደም መታጠብ ነበር። ለምን? ምክንያቱም ስልጣን ሲበተን ተጠያቂነት አብሮ ይጠፋልና። አቶ ልደቱ ታዲያ የሦስትዮሽ ስልጣን እና የሦስት የፖለቲካ ቡድኖች የሚል አደረጃጀት ሲያቀርቡ በገዛ እጃቸው መንግሥቱን ወደ 3 ተቀናቃኝ ጎራ እየከፋፈሉት ነው። የዶክተር አብይ አህመድ አስተዳደር በብልጽግና ፓርቲ በኩል የፈጠረው መዋቅር ምንም እንኳ ሂስ ቢቀርብበትም አንድ ማዕከላዊ የትዕዛዝ መስመር ዩኒቲ ኦፍ ኮማንድ ግን አለው። 2 ባላ ይዘህ ወደ ዛፍ አትውጣ እንደሚባለው የሀገራችን ብሂል በሽግግር ወቅት 2 ወይም 3 የትዕዛዝ መስመሮች መፍጠር ማለት ወታደራዊና ሲቪል ቢሮክራሲው ማንን እንደሚታዘዝ ግራ እንዲጋባና እንዲፈራርስ በግልጽ ያደርገዋል። ሁለተኛ፣ የተሟላ ተግባቦት ወጥመድ። በአቶ ልደቱ ሰነድ ውስጥ በተደጋጋሚ የሚነሳውና እጅግ አደገኛው ሐሳብ አበይት ጉዳዮች በተሟላ ተግባቦት ኮንሰንሰስ ይወሰኑ የሚለው ነው። በፖለቲካ ቲዮሪ ኮንሰንሰስ የሚለው ቃል ደስ የሚል ዲሞክራሲያዊ ድምፀት ቢኖረውም በተግባራዊ ፖለቲካ ሪል ፖለቲክ ውስጥ ግን ትርጉሙ ቬቶ ፓወር ቱ ኤቭሪዋን ለሁሉም ሰው የመጣያ ድምፅ መስጠት ማለት ነው። አንዲት ሀገር የህልውና አደጋ ተጋርጦባት ኢኮኖሚው ተዳክሞና ጦርነት እያስተናገደች ውሳኔዎች በሰከንዶች ውስጥ መወሰን ሲገባቸው 350 ሰዎች እስኪስማሙ መጠበቅ ማለት ራስን ማጥፋት ማለት ነው። ይህ ፖላንድ በ17ኛውና በ18ኛው ክፍለ ዘመን ሊቢሬም ቬቶ የተሰኘ አሰራር ነበራት። ይኸውም አንድ የፓርላማ አባል ከተቃወመ ውሳኔ አይተላለፍም ነበር። ውጤቱ ምን ሆነ? ፖላንድ በመንግስትነት ፈራርሳ በጎረቤቶቿ ተቀረማመቷት። ልደቱ ይህን እየመከረን የዶክተር አብይ መንግስት ጥንካሬው ያለው ውሳኔ መስጠት ፍጥነት ላይ ነው።
በገበያ መር የውጭ ምንዛሬ ለውጥ ወቅትም ሆነ በጸጥታ ማስከበር ኦፕሬሽኖች መንግስት ኮሚቴ ሰብስቦ የመምከር ይልቅ ኤክስኪዩቲቭ ውሳኔዎች በማሳለፍ ሂደቱን ይመራል። አቶ ልደቱ ይህንን አምባገነንነት ሊሉት ይችላሉ። ነገር ግን የመንግስት ግንባታ ስቴት ቢልዲንግ መርሆች እንደሚያሳዩት በሽግግር ወቅት የሚያስፈልገው ውሳኔ ሰጪ ማዕከል እንጂ ውሳኔ አርቃቂ ሸንጎ አይደለም። ሦስተኛው የብልጽግና ፓርቲ መዋቅራዊ እውነታና የሎጂስቲክስ የበላይነት ይሆናል። አቶ ልደቱ ብልጽግና ፓርቲ እየወደቀ ነው በሚለው የተሳሳተ መላምት ሰነዳቸውን ይገነቡታል። እውነታው ግን ከዚህ የራቀ ነው። የፖለቲካ ፓርቲ ጥንካሬ የሚለካው በሕዝብ ፍቅር ብቻም ሳይሆን በተቋማዊ ስርጸት ኢንስቲትዩሽናል ፔኔትሬሽን ነው። ቢሮክራሲያዊ ቁጥጥሩን ብናይ የብልጽግና ፓርቲን ከፌዴራል ሚኒስትሮች እስከ ቀበሌ አስተዳደር ድረስ ያለው በሚሊዮን የሚቆጠረው የመንግስት ሰራተኛና መዋቅር በብልጽግና ፓርቲና በመንግስት ፖሊሲዎች የተሳሰረ ነው። ይህንን ግዙፍ የሆነ ማሽን በትናንትናው ዕለት በከተማ ኤክስ በተፈረመ ወረቀት ማፍረስ እንደገና መገንባት አይቻልም። ሌላኛው የሀብት ምንጩን ነው። የፓርቲውን መንግስት ታክስ የመሰብሰብ ባጀትን የማስተዳደር የውጭ ብድር እርዳታን የመምራት አቅሙ አሁን ጠንካራ ነው። አቶ ልደቱ የሚመኙት የሽግግር መንግስት ይህንን የፋይናንስ መዋቅር ለመቆጣጠር የሚያስችል ቴክኒካዊ አቅም የለው። የኢትዮጵያ መንግስት ምንም እንኳ በበርካታ ግንባሮች ጦርነት ውስጥ ቢሆንም ታላቅ ፕሮጀክቶችን እንደ ህዳሴው ግድብ፣ የኮሪደር ልማት፣ የስንዴ ምርትን ማስቀጠሉ የሚያሳየው አንድ ነገር ነው። የመንግስትን አቅም አለመሞቱን ነው። ጅብ ከሄደ ውሻ ጮኸ እንዲሉ ይህንን ያህል ግዙፍ የመንግስት መዋቅር እያለ በምናባዊ ሸንጎ ሀገር እመራለሁ ማለት የፖለቲካ እውነታን መካድም ነው። አራተኛው የንጽጽር ፖለቲካ ትምህርት ነው። ከሩዋንዳና ከሶማሊያ ምን እንማራለን? ጥያቄ ነው። በ1990ዎቹ መጀመሪያ በሩዋንዳ የነበረው የሽግግር መንግስት ሙከራ አርሿ አኮርድስ ለምን ከሸፈ? ምክንያቱም ስልጣንን ለተለያዩ የታጠቁና የፖለቲካ ኃይሎች በኮታ ለማከፋፈል ስለሞከረ ነው። ውጤቱ ጽንፈኞች ይህንን ክፍተት ተጠቅመው ለዘር ማጥፋት መዘጋጀታቸውም ነው። በአቶ ልደቱ ሰነድ ውስጥ የታጠቁ ኃይሎች ሽግግሩ ወይም የሽግግሩ መከላከያ ሰራዊት ይሆናሉ የሚለው ሐሳብ ሀገሪቱን ወደ ሶማሌነት የሚቀይር አደገኛ የሆነ አካሄድም ነው። የተለያዩ አይዲዮሎጂ፣ የተለያየ አዛዥና የተለያዩ ታማኝነት ያላቸውን ታጣቂዎች በአንድ ሌሊት የሀገር መከላከያ አድርጎ መሰየም ሰራዊቱን የብሔር ሚሊሻዎች ስብስብ ያደርገዋል እንጂ የሀገር መከላከያ ሰራዊት አያደርገውም። የዶክተር አብይ ሪፎርም አንዱ እና ዋና ትኩረት መከላከያ ሰራዊቱን ዘመናዊና በቴክኖሎጂ የተደራጀ ማድረግ ነው። በቅርቡ የታዩ ድሮኖች፣ ዘመናዊ የሳይበር ደህንነትና የሎጂስቲክስ አቅም ግንባታዎች ሰራዊቱን ከሽምቅ ተዋጊነት ወደ መደበኛ ሰራዊትነት ስታንዳርድ አርሚ እያሸጋገሩት ነው። የአቶ ልደቱ ሐሳብ ግን ይህንን ሂደት ቀልብሶ ሰራዊቱን ወደ ጎበዝ አለቃ ስብስብነት ይመልሰዋል። ምዕራፍ 2ን ሳጠቃልል የአቶ ልደቱ የመዋቅር ንድፍ ኢንስቲትዩሽናል ዲዛይን ሀገሪቱ ካለችበት ውስብስብ ችግር አንጻር ሲታይ እጅግ የላላ እና ለውሳኔ አሰጣጥ የማይመች ነው። መንግሥት መሆን ማለት በዋናነት ስርዓትን ማስከበር ነው። ስርዓት ደግሞ የሚከበረው በአንድ ጠንካራ ማዕከል እንጂ በየቀኑ በሚከራከርና በሚነታረክ 350 ሰዎች ስብስብ አይደለም። 5 በሬ ለአንድ እርሻ፣ ሁሉም ይስብ ወደ ራሱ ማረሻ ይባላል። 5 በሬ ለአንድ እርሻ፣ ሁሉም ይስብ ወደ ራሱ ማረሻ ይባላል። ኢትዮጵያ አሁን የሚያስፈልጋት አንድ አቅጣጫ የሚጠቁም ጠንካራ መሪና ተቋም እንጂ ወደ 5 አቅጣጫ የሚጎትት የሽግግር ምክር ቤት አይደለም።
ወደ ሦስተኛው እና ምናልባትም የዚህ ሰነድ በጣም ወሳኝ ወደ ሆነው ክፍል ስንሸጋገር በዚህ ምዕራፍ የማንኛውም መንግሥት ሕልውና መሠረት የሆነውን የኃይል አጠቃቀም ሕጋዊ ሞኖፖሊ ጉዳይ ከአቶ ልደቱ የሽግግር ቃል ኪዳን አንጻር በወታደራዊ ሳይንስና በፖለቲካ ፍልስፍና ሚዛን ውስጥ ቆመን እንመለከታለን። ምዕራፍ 3 የኃይል ሞኖፖሊና ሉዓላዊነት ጥያቄ ዘ ሞኖፖሊ ኦፍ ቫዮለንስ። ከአንድ ወንዝ ሁለት አዞ፣ ከአንድ ሀገር ሁለት ንጉሥ አይቻልም። የሉዓላዊነት ክፍፍል አደጋን የዘመናዊው መንግሥት ጽንሰ ሐሳብ አባት የሆነው ማክስ ዌበር መንግሥትን ሲተረጉመው በአንድ ይላል፣ በአንድ የተወሰነ ክልል ውስጥ የኃይል አጠቃቀምን ሕጋዊ ሞኖፖሊ የተቆጣጠረ ሰው ሠራሽ ተቋም ነው ይለዋል። ቶማስ ሆብስ ደግሞ ሌቪያታን በተሰኘው መጽሐፉ ይህ የኃይል ሞኖፖሊ ከሌለ የሰው ልጅ ኑሮ ብቸኛ፣ ድሃ፣ አስቀያሚ፣ አውሬያዊ እናም አጭር እንደሚሆን ያስጠነቅቃል። የአቶ ልደቱ የሽግግር ሰነድ በተለይ አንቀጽ 10 ይህንን የመንግሥት ግንባታ መሠረታዊ ሕግ የሚጥስና የሀገሪቱን የጸጥታ መዋቅር ወደ አደገኛ ቀውስ ውስጥ የሚከት ነው። ይህንን በሦስት ዋና ዋና ነጥቦች ከፋፍዬ እንዲህ እተነትናለሁ። አንደኛ፣ የታጣቂዎች ውህደት ቅዠት ዘ ፋላሲ ኦፍ ኢንቴግሬሽን። በሰነዱ አንቀጽ 10 ላይ በስልጣን ላይ ያለውን አገዛዝ ታግለው ለመጣል ተሳትፎ ያደረጉ ታጣቂ ኃይሎች የሽግግሩ ዘመን የሀገሪቱ መከላከያ ሰራዊት ሆነው እንዲያገለግሉ ይደረጋል የሚል አደገኛ የሆነ ሐሳብ ሰፍሮ እናገኛለን። ይህ በወታደራዊ ሳይንስና በሎጂስቲክስ እይታ ፍጹም የማይቻልና አገርን ጭምር የሚያፈርስ አካሄድ ነው። የእዝ ሰንሰለት ቼን ኦፍ ኮማንድ መበታተን ወታደራዊ ኃይል የሚቆመው በአንድ እዝ በአንድ ዶክትሪን ውስጥ ነው። በተለይም የፖለቲካ ዓላማ፣ የተለያዩ የጎሳ ታማኝነት ኢትኒክል ሎያሊቲ እና የተለያዩ የውጊያ ባህል ያላቸውን ታጣቂዎች በአንድ ሌሊት የሀገር መከላከያ አድርጎ ማዋቀር በፍጹም አይቻልም። ይህ ሰራዊቱን ወደ የፖለቲካ ፓርቲዎች ክንፍነት ይቀይረዋል። ሌላ የሊባኖስና የሱዳን ተሞክሮን ነው እዚህ ላይ የምናየው። በሊባኖስ የእርስ በርስ ጦርነት ማብቂያ ላይ የተለያዩ ሚሊሻዎች ወደ ሰራዊቱ እንዲቀላቀሉ ሲደረግ ውጤቱ ምን ሆነ ነው? ሰራዊቱ ተዳከመ። ሂዝቦላ የተሰኘው ቡድን ደግሞ ከመንግሥት በላይ የሆነ መንግሥት ሆኖ ቀጠለ። በሱዳን ፈጥኖ ደራሽ ኃይል አርኤስኤፍ እና የመደበኛ ሰራዊት ኤስኤኤፍ ውህደት ሲታሰብ በመጨረሻ የተፈጠረው ደም አፋሳሽ ጦርነት ነው። አቶ ልደቱ ኢትዮጵያን ወደ ካርቱም ወይም ወደ ቤይሩት መቀየር ካልፈለጉ በቀር ይህ ሐሳብ ከእውነት የራቀ ነው። ሁለተኛው የማካቬሊና የራስ ክንድ የሚል ይሆናል። ኒኮሎ ማካቬሊ ዘ ፕሪንስ ላይ በራስ ጦር ካልተማመንክ የሌሎች ጦር ወይም ቅጥረኛ ወታደር ስልጣንህን አያጸናውም ይላል። ዶክተር አብይ እና መንግስታቸው የሚከተሉት የሪል ፖለቲካ መስመር ይህንን መርህ የተከተለ ነው እላለሁ። የአሁኑ መንግስት ጥንካሬው የጸጥታ መዋቅሩን በማዘመንና በአንድ ማዕከላዊ ቁጥጥር ስር በማዋል ላይ ያደረገው ኢንቨስትመንት ነው። የቴክኖሎጂ የበላይነት፣ የድሮን የሳይበር ደህንነትና ዘመናዊ የመገናኛ ዘዴዎች C4ISR በመንግስት እጅ ብቻ መሆናቸው የመንግስትን የበላይነት አረጋግጧል። አቶ ልደቱ እንደሚሉት እነዚህን ቴክኖሎጂዎች ለተለያዩ ታጣቂዎች ማከፋፈል ወይም የጋራ ማድረግ በፍጹም አይቻልም። ሌላኛው ተቋማዊ ማንነት ግንባታ ነው። መከላከያ ሰራዊቱ ከአንድ ብሔር ወይም ፓርቲ ታማኝነት ወጥቶ ለሀገር ምልክቶች እና ለሕገ መንግሥቱ ወይም ለስቴቱ ታማኝ እንዲሆን እየተሰራ ያለው ሥራ ኔሽን ቢልዲንግ ሂደት አካል ነው። የታጣቂዎች አላለቀም ግን የሚል ሐሳብ አለኝ።
የታጣቂዎች ስብስብ ግን ታማኝነቱን ለየመንደሩ አለቃ እንጂ ለሀገራዊ ሰንደቅ አይደለም። ይህንን ደግሞ ባሳለፍነው የትግራይ ጦርነት ላይ በግልጽ አይተነዋል። በዘር የመጡት ኃይሎች ዘራቸውን ወግነው አፈሙዛቸውን የነበሩበትን ተቋም ወንድሞቻቸውን ለመውጋት ሲያውሉት በግልጽ አይተናል። ሦስተኛው የሽግግር ወቅት የጸጥታ ክፍተት ነው። ሰነዱ ሰራዊቱን የበቃና ቋሚ ለማድረግ የሚያስችሉ ሥራዎች የሚሰሩት በሰላምና የሀገራዊ ደህንነት አስከባሪ ኮሚሽን አማካኝነት ይሆናል ይላል። ጦርነት ባለበት ቀጠና በአፍሪካ ቀንድ የጂኦፖለቲካ ውጥረት ውስጥ የሀገር ደህንነት ለኮሚሽን መስጠት የዋህነት ነው። እዚህ ላይ አንደኛ ጠላት አይጠብቅም። ኢትዮጵያ በሽግግር ሂደት ተዳክማ ታጣቂዎቿን እያዋሃደች ሳለ እንደ ግብፅ ወይም ኤርትራ ያሉ ታሪካዊ የሆኑ ተቀናቃኞች ወይም አልሻባብን የመሰሉ ኃይሎች እጃቸውን አጣጥፈው ያንተ ለውጥ እስኪሳካ እስክትሸጋገር አይቀመጡም። ሁለተኛ የሆብስ ሌቪያታን አስፈላጊነት ነው። በሽግግር ወቅት የሚያስፈልገው የሚያወያይ ኮሚሽን ሳይሆን ሕግና ስርዓትን በኃይልም ቢሆን የሚያስከብር ጠንካራ የሆነ ክንድ ስትሮንግማን ወይም ሌቪያታን ነው። የብልጽግና መንግሥት ይህንን ጠንካራ ክንድ ሚና እየተወጣም ነው። ምንም እንኳ የሰብአዊ መብት ጥያቄዎች ቢነሱም ከስቴት መፍረስ አንጻር ሲታይ ጠንካራ አምባገነንነት ከመንግሥት አልባነት በብዙ እጥፍ ይመረጣል። አራተኛው የሎጂስቲክስና ኢኮኖሚ እውነታ ነው። አቶ ልደቱ የታጣቂዎች ኃይል ወደ መደበኛ ሰራዊትነት ሲቀይሩ የሚያስፈልገውን በጀት ከየት ያመጣሉ? አንደኛ ዲዲአር ወይም ዲስአርማመንት ዲሞቢላይዜሽን ኤንድ ሪኢንቴግሬሽን። ይህ ሂደት በቢሊዮን ዶላር የሚቆጠር ገንዘብና ዓመታት የሚፈጅ ጊዜን ይፈልጋል። የአቶ ልደቱ የሽግግር መንግሥት በለጋሾች ገንዘብ ዶነርስ መኒ ላይ የሚመሰረት ከሆነ የሀገሪቱ ሉዓላዊነት ለውጭ ኃይሎች ተላልፎ እንደተሰጠ ይቆጠራል። የብልጽግና ሪሶርስን ስናይ አሁን ያለው መንግሥት ጦርነቱን የሚመራው በሀገር ውስጥ አቅም ዶሜስቲክ ሪሶርስ ሞቢላይዜሽን እና በተፈጠሩ የዲፕሎማሲ ግንኙነቶች ነው። ይህንን የኢኮኖሚ አቅም በጫካ ውስጥ ያሉ ታጣቂዎች ወደ ከተማ ሲገቡ ይዘውት አይመጡም። ሳጠቃልል ይህን ምዕራፍ የአቶ ልደቱ የጸጥታ መዋቅር ውህደት ሐሳብ እባብን በኪስ ጊንጥን በካዝና እንደመያዝ ነው። የተለያዩ ዓላማ ያላቸው የታጠቁ ኃይሎች ወደ ስልጣን ማምጣት የኢትዮጵያ ጦር ወደ እርስ በርስ ጦርነት መድረክነት ይቀይረዋል እንጂ ሰላምን አያመጣም። በሪል ፖለቲክ መነጽር ውስጥ ሲታይ ሰላም የሚመጣው በኃይል ሚዛን ባላንስ ኦፍ ፓወር መስተካከል እንጂ በጎ ፍቃድ በተሞላበት ፊርማም አይደለም። የዶክተር አብይ አስተዳደር ይህንን የኃይል ሚዛን ወደ ማዕከላዊ መንግስቱ ለማዘንበል እያደረገ ያለው ጥረት ለስቴት ግንባታ ስቴት ቢልዲንግ ብቸኛ ሳይንሳዊ መንገድ ነው ብዬም አስባለሁ። የሚቀጥለው እርምጃ ወደ ምዕራፍ 4 ያሸጋግረናል። እዚህ ላይ የኢኮኖሚ ፖለቲካና ልማታዊ መንግስት የሚለውን ርዕስ እንዳስሳለን። አቶ ልደቱ ሰነዳቸው ኢኮኖሚውን ማለትም ሆድን እንዴት እንደዘነጋና የብልጽግና ፓርቲ በፕሮጀክቶች በኩል እየገነባ ያለውን የፖለቲካዊ ቅቡልነት ፖለቲካል ሌጂቲሜሲ ከምስራቅ እስያ ልምድ ጋር እያነጻጸርን እንተነትናለን። አራተኛው ክፍል ስንቀጥል በዚህ ምዕራፍ ፖለቲካን ከወለል ላይ ሰርፌስ ወደ ጥልቀት በማውረድ የአንድን መንግሥት ሕልውና ወሳኝ የሆነውን የኢኮኖሚ ምሰሶ እና የልማታዊ መንግሥት ጽንሰ ሐሳብ ከአቶ ልደቱ ሰነድ አንጻር እንመረምረዋለን።
ምዕራፍ 4 የኢኮኖሚ ፖለቲካና የልማታዊ መንግሥት አመክንዮ ፖለቲካል ኢኮኖሚ ኦፍ ዘ ዲቨሎፕመንታል ስቴት። ሰው በሕልሙ ዳቦ ቢበላ ሲነቃ ሆዱ ባዶ ነው። የኢኮኖሚ እውነታና የፖለቲካ ቅዠት። ካርል ማርክስ የፖለቲካን መዋቅር ሲተነትን እንዲህ ይላል፣ ጠቅሳለሁ። መሠረቱ ቤዙ ሕንፃውን ሱፐርስትራክቸሩን ይወስነዋል ይላል። መሠረቱ ኢኮኖሚውና የምርት ግንኙነቱ ሲሆን ሕንፃው ደግሞ የፖለቲካው ሕጉና አይዲዮሎጂው ነው። የአቶ ልደቱ አያሌው የኤክስ ቃል ኪዳን ሰነድ ስለ ሕንፃው፣ ስለ ሸንጎ፣ ስለ ካቢኔው፣ ስለ ሕገ መንግሥት በስፋት ሲያወራ ይህንን ሁሉ መዋቅር ስለሚሸከመው መሠረት ኢኮኖሚ ግን በወፍ በረር እንኳ አልዳሰሰም። ይህ የኢኮኖሚ ፖለቲካ ክሽፈት ሰነዱን ከሳይንሳዊ ትንታኔ ይልቅ ወደ ምኞት ዝርዝርነት ያወርደዋል። በአንጻሩ የብልጽግና ፓርቲ የሚከተለው መስመር ከምስራቅ እስያ ልማታዊ መንግስታት ዲቨሎፕመንታል ስቴት በተወሰደ ተግባር ቅቡልነት ፐርፎርማንስ ሌጂትመሲ ላይ የተመሰረተ ነው እላለሁኝ። አንደኛ ማሳያ ስጠቅስ የምስራቅ እስያ ነብሮች ትምህርት ቨርስስ የሽግግር ምክር ቤት አዙሪትን እንይ። በ1960ዎቹና 70ዎቹ ደቡብ ኮሪያን የቀየሩት ጄኔራል ፓርክ ቹንግ ሂ ወይም ሲንጋፖርን የመሩት ሉ ኩዌን ዮ ሀገራቸውን ያሳደጉት ሁሉን አቀፍ የሽግግር ሸንጎ በማቋቋምና በየቀኑ በመደራደር አልነበረም። እነሱ የተከተሉት መንገድ አምባገነናዊ ልማት ይባላል። አውቶክራቲክ ዲቨሎፕመንታሊዝም። ሌላኛው የመንግሥት አቅም ወደ ኢኮኖሚ ሞተር መቀየር ነው። እነዚህ መሪዎች የመንግሥትን አቅም ስቴት ካፓሲቲ ተጠቅመው ሀብትን፣ ካፒታልን ወደ ወሳኝ የልማት መስኮች መሩ። የዶክተር አብይ መንግሥት የስንዴ ልማት፣ የገበታ ለሀገርና የኮሪደር ልማት ፕሮጀክቶች የዚህ ልማታዊ መንግሥት አስተሳሰብ ማሳያዎች ናቸው። ከቃላት ወደ ኮንክሪት። አቶ ልደቱ ስለ ዕርቅና መግባባት ሲሰብኩ የብልጽግና መንግሥት ስለ መንገድ፣ ፓርክና ግድብ ያወራል። በፖለቲካ ሳይንስ ሕዝብን ለማስተዳደር ፐርፎርማንስ ሌጂትመሲ በተግባር ማሳመንና ፕሮሲጀራል ሌጂትመሲ በሂደት በምርጫ ማሳመን እኩል ወይም ብልጫ አለው። ሕዝብ የሚበላው ዳቦና የሚሄድበት መንገድን ይፈልጋል። የሽግግር ሸንጎ ግን ዳቦ መጋገርም ሆነ መንገድ መስራት አይችልም። ምክንያቱም ጊዜውን ሁሉ የሚያጠፋው በስብሰባና በውዝግብ ነውና። ሁለተኛ የመሠረተ ልማት ፖለቲካ ነው። የአቶ ልደቱ ሰነድ የመሠረታዊ አገልግሎቶች መልሶ ግንባታ ኮሚሽን የሚል አንድ መስሪያ ቤት እንደሚያቋቁም ይጠቅሳል። ነገር ግን ግንባታ የሚካሄደው በኮሚሽን ቢሮ ሳይሆን በፋይናንስና በሎጂስቲክስ ነው። የዶክተር አብይ አስተዳደር በአዲስ አበባና በክልሎች እያካሄደ ያለው ግዙፉ የመሠረተ ልማት እንቅስቃሴ ሁለት ፖለቲካዊ ግቦች አሉት። አንደኛ የመንግሥትን ሕልውና ማረጋገጥ። መንግሥት ግዙፍ ፕሮጀክቶች ሲሠራ ለሕዝቡና ለተቃዋሚዎቹ የሚያስተላልፈው መልእክት አለሁ፣ አሁንም ጠንካራ ነኝ፣ እቆጣጠርሃለሁ የሚል ነው። የከተማ መደብን መቅረጽ ሌላኛው ነው። ዘመናዊ ከተሞች ዘመናዊ ዜጋን ይፈጥራሉ። የአቶ ልደቱ ፖለቲካ ግን አሁንም በድሮ የተቃውሞና የጩኸት ፖለቲካ ላይ የቆመ ነው። መንግሥት ግን የተስፋና የብልጽግና ትርክት በመፍጠር መካከለኛውን ኅብረተሰብ ክፍል ወደ ራሱ እየሳበው ነው። ሦስተኛው የኢኮኖሚ ሉዓላዊነትና የሽግግር መንግሥት ኪሳራ። አቶ ልደቱ ባቀረቡት ሞዴል ስልጣን በሦስት የፖለቲካ ቡድኖች ይከፋፈላል። ይህ በኢኮኖሚ ላይ ምን ያመጣል ነው ጥያቄው። የካፒታል ሽሽት። ባለሀብቶችና ነጋዴዎች እርግጠኝነትን ይፈልጋሉ። በየቀኑ የሚናቆር የሽግግር መንግሥት መጣ ማለት ባለሀብቱ ገንዘቡን ይዞ ይሸሻል ማለት ነው። የውጭ ምንዛሪ ዋጋ ያሻቅባል። የዋጋ ግሽበት ከቁጥጥር ውጭ ይሆናል። ሌላኛው የውሳኔ ሽባነት ነው።
የዶክተር አብይ መንግሥት በአይኤምኤፍ እና የዓለም ባንክ ጋር ያደረገውን የማክሮ ኢኮኖሚ ሪፎርም ለመተግበር ጠንካራና ደፋር የፖለቲካ ውሳኔ ያስፈልግ ነበር። በኮንሰንሰስ የሚመራ ሸንጎ እንዲህ አይነት ሕመም ያላቸው ግን አስፈላጊ የሆኑ ውሳኔዎችን ማሳለፍ ፈጽሞ አይችልም። አንዱ ቡድን ድጎማ ይነሳ ሲል ሌላኛው አይነሳም ይላል። ውጤቱ የኢኮኖሚ ድቀት ይሆናል። አራተኛ የመንግሥት የልማት ድርጅቶች እና የሀብት ቁጥጥር ነው። በኢትዮጵያ ፖለቲካ ውስጥ እውነተኛ ስልጣን ያለው ቤተ መንግሥት ብቻም ሳይሆን ኢትዮ ቴሌኮም፣ የኢትዮጵያ አየር መንገድና የኢትዮጵያ ንግድ ባንክ ጭምር ናቸው። እነዚህ ተቋማት የሀገሪቱ ደም ስሮች ናቸው። እናም አንደኛ ማዕከላዊ ቁጥጥርን ስናይ የብልጽግና ፓርቲ እነዚህን ተቋማት በማዕከል ይዘውራል። ይህ የሎጂስቲክስና የፋይናንስ አቅም ይሰጠዋል። ሁለተኛ የሽግግር አደጋ ነው። የአቶ ልደቱ የሽግግር መንግሥት እነዚህን ተቋማት ለማን ይሰጣል? ለኦሮሞ ፌዴራሊስት ኮንግረስ፣ ለኢዜማ ወይስ ለህወሓት? እነዚህን የወርቅ እንቁላል ጣይ ዶሮዎች ለመቀራመት የሚደረገው ፉክክር የሽግግር መንግሥቱን ገና ሳይጀምር ይበለዋል። ይህንን ምዕራፍ ሳጠቃልል የአቶ ልደቱ የኤክስ ቃል ኪዳን በኢኮኖሚ ዕውቀት ኢኮኖሚክ ሊትሬሲ ረገድ እጅግ ድሃ ባዶም ነው። ፖለቲካን ከዳቦ ከዲሞክራሲ ከልማት ነጥሎ ማየት የ19ኛው ክፍለ ዘመን አስተሳሰብ ነው። ባለንበት 21ኛው ክፍለ ዘመን መንግስትነት የሚለካው ሰርቪስ ዲሊቨሪ አገልግሎት አሰጣጥ ላይ ነው። የዶክተር አብይ መንግስት ምንም እንኳ ጉድለቶች በሰፊው ቢኖሩበትም ህልምና ስራን ቪዥን ኤንድ ኤክስኪዩሽን አጣምሮ በመያዝ ከቃላት ይልቅ ለግዙፍ የኢኮኖሚ ለውጦች ቅድሚያ እየሰጠ ነው እላለሁ። አቶ ልደቱ እንዳሉት በልብ ወለድ ዓለም ውስጥ ሕንፃ ያለ መሠረት ሊቆም ይችላል። በእውነቱ ዓለም በሪል ፖለቲክ ግን ኢኮኖሚውን ያልተቆጣጠረ ኃይል ፖለቲካውን በፍጹም መምራት አይችልም። ወደሚቀጥለው ምዕራፍ ሲሸጋገር በዚህ ክፍል በኢትዮጵያ ፖለቲካ እጅግ አወዛጋቢ የሆነውን የማንነት ፖለቲካ እና የሽግግር ፍትህ ወጥመዶችን እንመረምራለን። በፖለቲካ ሳይንስ በተለይም በብዝሃ ብሔር ማህበረሰቦች ጥናት የሽግግር ወቅት በጣም አደገኛው ጊዜም ነው። ስርዓት ከወደቀ በኋላ የነበረው ማህበራዊ ትስስር ሲበጠስ የቀደሙ ቅራኔዎች በኃይል ይፈነዳሉ። የአቶ ልደቱ የኤክስ ቃል ኪዳን ሰነድ በኢትዮጵያ ውስጥ ያለውን የማንነት ፖለቲካ አይደንቲቲ ፖለቲክስ ችግር ለመፍታት ከሞከረበት መንገድ ይልቅ የሚፈጥርበት አደጋ ከፍ ያለ ሆኖ ታይቶኛል። እናም ወደ ምዕራፍ 5 ስቀጥል የማንነት ፖለቲካዊ ውልደትና የፖለቲካ መበስበስ የሚለውን እናያለን። The Institutionalization of Identity Politics and Political Decay ብየዋለሁ። አልፋ ላይ አልፋ ሲደራረብ መከራ ይሆናል። የማንነት ስርጭትና የመንግሥት ሕልውና። የኢትዮጵያ ዘመናዊ የፖለቲካ ቀውስ ዋነኛ መሠረታዊ ችግር የስቴት ግንባታ ስቴት ቢልዲንግ ሳይሆን የብሔር ግንኙነት የማስተዳደር ማኔጂንግ ኢንተር ኢትኒክ ሪሌሽን ጉዳይ መሆኑ የሰነድ ይመስላል። የሀገሪቱ ታላቅ ተግዳሮት ማዕከላዊ ስልጣን ሳይሆን የክልላዊ ማንነቶች የፖለቲካ ክብደት እየጨመረ መምጣት ነው። አቶ ልደቱ አያሌው ይህንን ችግር ለመፍታት ያሰናዱት መዋቅር ችግሩን መፍታት ሳይሆን በመንግሥት ከፍተኛ እርከን ላይ በይፋ የማንነት ክፍፍልን ማምጣት ነው። አንደኛ፣ የፖለቲካ መመስበስ በሃይንቲንገን እይታ እንየው። ሳሙኤል ሃይንቲንገን እንዳስቀመጠው ፖለቲካዊ መበስበስ ፖለቲካል ዲኬ ማለት የፖለቲካ ተቋማት ማኅበራዊ ለውጥን ለመቆጣጠር አቅም ሲያጡ የሚፈጠር ሂደት ነው። የአቶ ልደቱ የሽግግር ሸንጎ ንድፍ ይህንን መበስበስ ያፋጥነዋል።
ሰነዱ የሸንጎን አባላት በፖለቲካ አመለካከት ያላቸው መቀራረብ መሠረት አድርገው 3 የተቧድኖ ስብስቦች ይፈጥራሉ ይላል አንቀጽ 7 ላይ። በኢትዮጵያ ውስጥ ፖለቲካዊ አመለካከት ማለት ከብሔር ማንነት ጋር የተቆራኘ ነው። በዚህ ሰዓት በተለይ በዚህ መዋቅር አንደኛ ተቋማዊ የሆነ ሽባነት ይከሰታል። ይህን ስል ውሳኔዎች በሦስት ጎራዎች መካከል በሚደረግ ዘላለማዊ ድርድርና ስምምነት ላይ እንዲመሠረቱ ይደረጋል። እያንዳንዱ ቡድን የራሱ የሆነ የቤት ሥራ ይኖረዋል። ይህም የአገሪቱ ፖሊሲዎች ማስተናገድ የሚችል አንድ ማዕከላዊ ማንነት እንዳይፈጠር ያግዳል። ሁለተኛ የማንነት ፖለቲካ ውልደት ነው። የሽግግሩ ሂደት ማንነትን የሚሽርና ዜግነት የሚገነባ መሆን ሲገባው ይህ ሰነድ ማንነትን ከፍ ወዳለው የሥልጣን እርከን አውጥቶ የመንግሥትነት ብቸኛው መለኪያ ያደርገዋል። ይህ የማንነት የፖለቲካ ክብደት መጨመር የሕዝብን ጥቅምና የአገልግሎት ጥያቄ ወደ ሁለተኛ ደረጃነት ያወርደዋል። ሁለተኛ የሽግግር ፍትሕ ወጥመድ ነው። ትራንዚሽናል ጀስቲስ ፓራዶክስ የምንለው በሰነዱ ውስጥ በተደጋጋሚ የሚነሳው የሽግግር ጊዜ ፍትሕን ማስፈን አንቀጽ 1 ላይ እና ሁላችንም በሕግ ተጠያቂ ለመሆን ያልነልን ቁርጠኝነት እንገልጻለን የሚለው ሐሳብ በመርህ ደረጃ የሚደነቅ ቢሆንም በተጨባጭ ፖለቲካ ግን እጅግ አደገኛ የሆነ ወጥመድ ነው። መጀመሪያ ሰላም ከፍትሕ ይቀድማል። በሰላም ባልተረጋጋና ጦርነት ባልቆመበት ሀገር ፍትሕን ከሰላም በፊት ማስቀደም ማለት ጦርነቱን ማራዘም ማለት ነው። ማካቬሊ እንደሚለው መሪ ሊታሰብበት የሚገባው የመጀመሪያው ነገር የመንግስቱን ሕልውና ማስጠበቅ ነው። ሌላኛው የፖለቲካ ስልጣኔ ነው። የዶክተር አብይ መንግሥት ለተለያዩ የታጠቁ ቡድኖች የምህረትና የይቅርታ አማራጮችን ሲያቀርብ የፖለቲካ አመክንዮ ግልጽ ነው። ይኸውም ሰላም ለማምጣት ስልጣን ላይ ያሉትንም ሆነ የታጠቁ ተቃዋሚዎችን ሁሉ ይቅርታ ጠይቀው ወደ ፖለቲካ መስክ እንዲገቡ ማስቻል ነው። በዚህም ዶክተር አብይ ስልጣናቸውን ያጠናክራሉ ማለት ነው። ሌላኛው የልደቱ ሎጂክ የኤክስን ቃል ኪዳን ግን በጦር ወንጀል በዘር ማጥፋት የተሳተፉና የሰላም መስፈን የሽግግር ፍትሕ መኖር ተጠያቂነትን ያስከትልብናል ብለው የሚሰጉ ኃይሎች እያለ የሚቀጥለው አንቀጽ 13 ላይ ተግዳሮት ይሆናሉ ሲል በእነዚህ ሁሉ ኃይሎች ላይ ከወዲሁ የፍርድ ሰይፍ መማዘዝን ጀምሯል ያሳያል። ይህ ደግሞ እልህ ማስጨረስ ዋር ኦፍ አትሪሽን እንጂ ወደ ሰላም መምጣት አይደለም። ሦስተኛ መደመርና ፕራግማቲክ የአንድነት ኃይልን እንይ። የዶክተር አብይ አህመድ መደመር ሲነርጂ ኮምፕሊመንተሪ ዶክትሪን በዓለም አቀፍ የፖለቲካ ቲዎሪ ውስጥ ሲታይ በኢትዮጵያ አውድ ውስጥ ለሚከሰተው ከልክ ያለፈ ብሔርተኝነት ሃይፐር ናሽናሊዝምና ጠባብ የሆነ ማንነት ብቸኛ መፍትሄ ነው። ከዜግነት ወደ ዜግነት ፍሮም አይደንቲቲ ቱ ሲቲዝንሺፕ መደመር የብሔር ማንነትን ሙሉ በሙሉ የሚሽር ባይሆንም የጋራ ሀገራዊ ማንነትን ሼርድ ናሽናል አይደንቲቲ የመፍጠር ዋና ዓላማ ግን አለው። ይህ የኢትዮጵያ ፌዴራሊዝም የጀርባ አጥንት እንዲሆን ታስቦ የተሠራ ነው። የብልጽግና ፓርቲ መዋቅር ስናይ ፓርቲው የተመሠረተው የብሔር ፓርቲዎችን በማዋሃድ በመሆኑ በአንድ የፖለቲካ ጣሪያ ስር የተለያዩ ብሔር ተኮር ፍላጎቶችን ማስተናገድ ደግሞ ይፈልጋል። ይህ የተማከለ ማዋሃድ ሴንትራላይዝድ ዩኒፊኬሽን አቶ ልደቱ የሚያቀርቡት የተከፋፈለ የፖለቲካ መድረክ ፍራግሜንትድ አሬና እጅግ የተሻለና ጠንካራ የመንግሥት አውታርን ይፈጥራል። አራተኛው የይቅርታና የጸጸት ፖለቲካ ነው። አቶ ልደቱ ጽሑፋቸውን ሲያቀርቡ በሀገሪቱ የምንገኝ ሁሉም የፖለቲካ ኃይሎች የየራሳችን አንጻራዊ ተጠያቂነት ድርሻ እንዳለን አምነን ተቀብለናል በሚል የይቅርታና ጸጸት መግለጫ ይጀምራሉ።
ይህ ሰብአዊነት ያለው አካሄድ ቢሆንም ፖለቲካ ውስጥ ግን ኃላፊነትና ስልጣን የሚታዩት በጥንካሬ እንጂ በጸጸት አይደለም። የዶክተር አብይ መንግስት ደካማ ቢሆን ኖሮ እንዲህ አይነቱ ይቅርታ ጠያቂ አካሄድ የሽግግር መንግስቱን ስልጣን ገና ከመጀመሪያው ያሽመደምደው ነበር። ይቅርታ ለህዝብ እንጂ ለተቀናቃኝ ኃይሎች ስልጣን ለመያዣ መሳሪያ መሆን የለበትም። ስልጣን የሚመጣው በአቅም ካፓሲቲና በድፍረት ቪርቱ እንጂ በልመናና በጸጸት አይደለም። ይህንን ምዕራፍ ሳጠቃልል የአቶ ልደቱ ሰነድ ለኢትዮጵያ የማንነት ፖለቲካ መፍትሄ ለመስጠት የሞከረው የተቋማዊ ስርጭት ኢንስቲቱሽናል ስፕሬድ የሚለውን መንገድ በመከተል ነው። ይህ ግን የፖለቲካውን ሙቀት መቀነስ ሳይሆን ማባባስ ነው። አገሪቱ ከገጠማት የህልውና አደጋ ለመውጣት የብልጽግና ፓርቲ እየተከተለ ያለው የብሔር ጉዳዮችን በማዕከላዊ ፓርቲ ስር የመቆጣጠር ስልት ለአንድ ጠንካራና አቅም ያለው መንግስት ግንባታ ብቸኛ አማራጭ እስካሁን ካሉት እንዲሆን አድርጎ ቀጥሏል። ወደ መጨረሻው ምዕራፍ 6 ሳጠቃልል ይህ ጽሑፍ በምዕራፍ 6 ከፋፍዬ ሳጠቃልለው ማለት ነው የዶክተር አብይ አስተምህሮትና ምናባዊ ፖለቲካዊ ውድቀትን እናያለን። ጉልበት የፈጀው እንጂ ወረቀት የፈጀው ታሪክ አይሰራም። የሉዓላዊነት እውነት ነው። ጉልበት የፈጀው እንጂ ወረቀት የፈጀው ታሪክ አይሰራም። ይህ ፖለቲካዊ ትንታኔ የአቶ ልደቱ አያሌውን የኤክስ ቃል ኪዳን ሰነድ ከከፍተኛ የንጽጽር ፖለቲካ ኮምፓራቲቭ ፖለቲክስ መርሆች አንጻር በመፈተሽ ሰነዱ የፖለቲካዊ እውነታን መሰረታዊ ሕጎች እንዴት እንደጣሰ ለማሳየት ሞክሯል። በዚህ ሰነድ በቅን ልቦና ተነሳሽነት ቢጻፍም በዘመናዊ የፖለቲካ ሳይንስ መነጽር ሲታይ የኃይል የለሽነት ቅዠት ዘ ኢሉዥን ኦፍ ፓወርለስነስ ውስጥ ተነድፎ የተሰራ ነው ያስብለኛል። በአምስቱ ምዕራፎች የተነተናቸው ዋና ዋና ክሽፈቶች የሚከተሉት ናቸው። የተቋማት ንድፍ ውድቀት፣ የ350 ሰው ሸንጎና የሶስትዮሽ ስልጣን ስርዓት የመንግስት አቅምን ስቴት ካፓሲቲን በመግደል አገሪቱን ወደ ውሳኔ አልባነት ይወስዳታል። የጸጥታ ሞኖፖሊ ጥያቄን ስናይ የታጣቂ ኃይሎች ወዲያውኑ ወደ ሰራዊት የማዋሃድ ሐሳብ የመንግስትን የኃይል ሞኖፖሊ በመስበር አገሪቱ ወደ ጎበዝ አለቆች የእርስ በርስ ጦርነት ይወስዳታል። የኢኮኖሚ አመክንዮ ስህተትን ስንመለከት ሰነዱ የፖለቲካን መሰረት ኢኮኖሚን በመዘንጋት የፖለቲካ ቅቡልነት በንግግር እንጂ በልማታዊ ተግባር መፍጠር እንደማይቻል ችላ ብሏል። የማንነት ፖለቲካ ውልደትን በሦስት ቡድኖች አደረጃጀት የማንነት ክፍፍልን የማጥፋት ይልቅ በስልጣን እርከን ላይ በይፋ በማስቀመጥ የፖለቲካ መበስበስን ያፋጥናል። የሽግግር ጽንሰ ሐሳብ ስህተት በሽግግር ወቅት የሚያስፈልገው መግባባት ሳይሆን ኮማንድ ኤንድ ኮንትሮል ትዕዛዝና ቁጥጥርም ነው። የዶክተር አብይ አስተምህሮ እንደ ፕራግማቲክ ምላሽ ስናየው ከአቶ ልደቱ ምናባዊ ፖለቲካ አጀንዳ በተቃራኒ የዶክተር አብይ አህመድ አስተዳደር በኢትዮጵያ ውስጥ ተጨባጭ የሆኑትን የፖለቲካ እውነቶች መሠረት ያደረገ የስቴት ማጠናከሪያ ስትራቴጂ እየተከተለም ነው። ይህንን በሪል ፖለቲክ መነጽር ስንመለከተው የኃይል ማዕከላዊነት ብልጽግና ፓርቲ የቀድሞውን የብሔር ፓርቲ ቅንጅት ኢፒአርዲኤፍን በማዋሃድ የሉዓላዊነት ስልጣን ወደ አንድ ማዕከላዊ የትዕዛዝ መስመር ዩኒቲ ኦፍ ኮማንድ ለመመለስ እየሞከረ ነው። ይህ ለዘመናዊ መንግስት ህልውና ወሳኝም ነው። ሌላኛው የተግባር ቅቡልነት ነው፣ ፐርፎርማንስ ሌጂትመሲ። መንግስት በዲሞክራሲያዊ ሂደት ውስጥ ሙሉ በሙሉ መቀበል ባይቻልም በመሰረተ ልማት፣ በኢኮኖሚ ልማትና በውጭ ዲፕሎማሲ በኩል መስራት የሚችል መንግስት ነኝ የሚል መልእክት ለህዝብ አስተላልፏል። ይህ ከምስራቅ እስያ ልማታዊ መንግስታት የተወሰደ መርህም ነው። ሌላኛው የመደመር ፕራግማቲዝም ነው። መደመር የፖለቲካ ክፍፍልን ለማስቆም ከብሔር ማንነት በላይ የሆነ የዜግነት ማንነት ለመፍጠር እየተሞከረ
የተሞከረ የፖለቲካ ምህንድስና ፖለቲካል ኢንጂነሪንግ ነው። ይህም ከአቶ ልደቱን የማንነት ኮታ የፖለቲካ ድርድር መደብ የሚሽር ነው። ሌላኛው የደህንነት ቅድሚያ ነው። መንግሥት የመከላከያ ሰራዊቱን በቴክኖሎጂ በማስታጠቅና የደህንነት ተቋማትን በማጠናከር የኃይል ሞኖፖሊውን የማስጠበቅ ሥራውን ከማንኛውም የፖለቲካ ድርድር በላይ አስቀምጧልም። ይህ የሆብስ ሌቪያታን ጽንሰ ሐሳብ ተግባራዊ መገለጫም ነው። የመጨረሻው ድምዳሜ እንዲህ ይሆናል። የአቶ ልደቱ አያሌው ያቀረቡት የኤክስ ቃል ኪዳን ሰነድ በኢትዮጵያ ታሪክ ውስጥ ባሉ ትላልቅ ክፍተቶች ዙሪያ የተጻፈ ቢሆንም ለመፍትሔ ያቀረበው የመንግሥት የለሽነት ሽግግር የሚለው ንድፈ ሐሳብ ተግባራዊነት የሌለው ለሀገሪቱ የሕልውና አደጋ ደግሞ ምላሽ የማይሰጥ ጭራሽ ትልቅ የሆነ አደጋን የሚያስከትል ነው ላለው የኢትዮጵያ ሉዓላዊነትና የስቴት ሕልውና የሚጠበቀው በጥንካሬና በውሳኔ አሰጣጥ አቅም እንጂ በብዙሃን ድምፅ የሚሰጥ የፖለቲካ ቅንነት ላይ ተመስርቶ አይደለም። አቶ ልደቱ ሰነድ በዚህ መሠረት የእውነታ ሚዛን ላይ ወድቋል። ለኢትዮጵያ ያሉት አማራጮች ጠንካራ ማዕከላዊ መንግሥት መገንባት ወይም የመንግሥት መፍረት ስቴት ኮላፕስ እንጂ በብዙሃን ኮሚቴ የምትመራ ተለሳላሽ ሽግግር ሶፍት ትራንዚሽን አይደለም። አበቃው። ቻናላችንን ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ያድርጉ። እናመሰግናለን። እንቀጥላለን።